ሰላም አብይ ነኝ ከኖታ ቴክኖሎጂስ እንደተለመደው ማለት ነው። ዛሬ ደግሞ አዲስና አስገራሚ አስደናቂና አስደማሚ ነገር ይዤላችሁ መጥቻለሁ። መቼም የኃይል ነገር ነገስታትን፣ አገራትን፣ ጎረቤትን የሚያነጋግር በወንድማማቾች መካከል ሁል ጊዜ ጥያቄ የሚያስነሳ ነገር ነው። ኃይል የተለያየ ኃይል አለ። የድብድብ ኃይል አለ። ኃይል የማመንጨት ወይም ደግሞ ኬኔቲክ የሆነ ኤነርጂን ወደ ሜካኒካል መቀየር አለ። የተለያዩ የኃይል አይነቶች አሉ። ዛሬ የምናወራው ኤሌክትሮኒካል የሆኑ እቃዎችን፣ ሜካኒካል የሆኑ ዲጂታል የሆኑ እቃዎችን የምናስነሳበትን ኃይል ነው። ከዛውም ውስጥ ደግሞ ቀንሰንና ገምሰን ስለምን እናወራለን? ኃይልን አጠራቅመው መጠቀም የሚችሉ ኃይልን ስቶር ማድረግ ከዛ ደግሞ ሪሊዝ ማድረግ የሚችሉ ሪቴን ኤንድ ሪሊዝ ማድረግ የሚችሉ እቃዎች መካከል ዋን ኦፍ ዘ ቤስት ወርልድ ክላስ ማሽን ኢኮፍሎ፣ ስለሱ ነው የምናወራው። ኢኮፍሎ የአሜሪካ ብራንድ ነው። ማኒፋክቸር የሚደረጉት የኢኮፍሎ ምርቶች የተለያየ ቦታ ላይ ቢሆንም ስታንዳርዱና ጥናቱ የሚካሄደው አሜሪካን ሀገር ነው። ስለዚህ የተለያዩ የኢኮፍሎ አይነቶች አሉ። የመጀመሪያው ቤዚክ የሆነው የኢኮፍሎ አይነት ሪቨር ይባላል። ሪቨር የተለያዩ አይነቶች አሉ። ከዛ ውስጥ አንድ ሁለቱን ብጠቅስ ማክስ አለ፣ ሪቨር 2 አለ፣ ሪቨር ፕሮ እያለ የተለያዩ አይነቶች አሉ። ተቀራራቢ የሆነ አዲሽናል ነገር እየጨመሩ የሚመጡ ምርቶች ናቸው። ስለ ሪቨር ስናወራ ማለት ነው ሪቨር 300 ዋት ለምሳሌ ይሄ ማሽን ያወጣል። 300 ዋት ያወጣል ማለት ምን ማለት ነው? ይሄ የውሃ ማጠራቀሚያ ነው ብላችሁ አስቡት። 300 ሊትር አለው ብለን እናስብ። ስለዚህ ያንን 300 ሊትር ውሃ ምን ያህል ትጠቀማለህ? ምን ያህል ነው የምትጠጣው? ምን ያህል ነው ልብስ የምታጥበው? ምን ያህል ነው ቤትህን የምትወለውልበት? በ300 ሊትር አንድ ከአራት በአራት የሆነ ቤት ከሆነ ያለህ ያን ስትወለውል የሚፈጅብህና 1000 ካሬ ከሆነ የሚፈጅብህ ይለያያል። ልክ እንደዛው ይሄ 300 ዋት ምን ያህል ይቆይልኛል፣ 800 ዋት ምን ያህል ይቆይልኛል፣ 1000 ኬቪው ምን ያህል ይቆይልኛል የሚለው ጥያቄ ለመመለስ ምን ያህል ኤሌክትሪክ ትጠቀማላችሁ ነው። ስታንዳርድ ለምሳሌ አንድ ነገር ባነሳላችሁ አንድ ኮምፒውተር የሚጠቀም ሰው 150 ዋት ይጠቀማል ብለን እናስብ። 150 ዋት የሚጠቀም ሰው ይሄንን ለ2 ሰዓት ከምናምን መጠቀም ይችላል። 500ውን ደግሞ እንዲሁ 150 ዋት ፐር አወር ነው የሚጠቀመው። ስለዚህ እያቀናነስን እያከፋፈልን እንደርሳለን። ስለዚህ እነዚህ ሪቨር ፕሮዳክቶች ናቸው። ከሪቨር ፕሮዳክቶች አንዱ ፋሲኔት የሚያደርግ ቴክኖሎጂ ይጠቀማል። ፓወርን ዋየርለስ ትራንስፈር ያደርጋል። በዚህ በትልቅ ሌቭል ብዙ አልተለመደም። ስለዚህ ሪቨር 3 ማክስ ፕሮ ጀስት ላዩ ላይ ስታክ ሲያደርግ ስንደርበው አንዱን እያገዘ ከፍ ያለ ፓወር የማውጣት አቅም አለ። ስለዚህ ሪቨር የሚባሉት የኢኮፍሎ አይነቶች እነዚህ ናቸው። እነዚህ ለምን እንጠቀማለን ብለን ብናስብ ለምሳሌ 300 ዋቱን የምንጠቀመው ቲቪ ካላችሁ አምፖል መብራቶች ማብራት የምትፈልጉ ከሆነ ወይም ደግሞ ኮምፒውተር የምትጠቀሙ ከሆነ ከ300 ዋት ጀምራችሁ፣ አለበለዚያ ከዛ ከፍ ያሉ በርከት ያሉ ኮምፒውተሮች ወይ አንድ ሁለት ከሆነ 500 ዋት 800 ዋቱን እያልን መጠቀም እንችላለን። ሌላው ይሄ ምርት ምን የተለየ ፊቸር አለው? ከብዙ የኃይል ማቅረቢያ እቃዎች የተለየ የሚያደርገው የተለያዩ ፓወር ሶርሶች አሉት። ለምሳሌ እዚህ ጋር ታይፕ ሲዎች አሉ። ታይፕ ሲዎቹን መጠቀም ካልፈለኩ ፓወራቸውን ምን አደርጋለሁ? ኦፍ አደርጋለሁ። ስለዚህ ሌላውን መጠቀም እችላለሁ፣ ታይፕ ሲውን እዘጋዋለሁ ማለት ነው። ሌላው ይሄ ከማንኛውም ዲቫይደር ላይ ወይም ደግሞ ኖርማል የቤት ውስጥ ሶኬቶችን ሰክቼ መጠቀም እችላለሁ። እያንዳንዷን ፐርሰንቴጇን ዲጂታል ነው፣ በሰከንድ ነው እየቆጠረ ዌስት የሚደረግ ነገር ካለ አለበለዚያ ደግሞ ምን ያህል እየተጠቀምን ነው የሚለውን የሚያስመዘግብልን። ስለዚህ በዚህ በኩል ያሉት ኃይል ለመካፈል ኃይል ለመጠቀም የምንጠቀምባቸው እቃዎችን እዚህ ጋር እንሰካለን። ኃይል ደግሞ ለማስገባት በዚህ ጋር ያሉት ለምሳሌ ከሶላር ኃይል የምናስገባ ከሆነ በዚህ ማስገባት እንችላለን። ከሶላር ብቻ አይደለም፣ የመኪና ላይ ያሉ ኖርማል ስልክ ቻርጅ የምናደርግባቸው አውትሌቶችን እዚህ ጋር ሰክተን መጠቀም እንችላለን። ሌላው የግድግዳ ሶኬት የምንጠቀም ከሆነ በኖርማል ኬብል ከዚህ ጋር መሰካት እንችላለን። ይሄ ባይ ዘ ዌይ የሁሉም ኢኮፍሎ እቃዎች የሚጋሩት ባህሪ ነው። ስለዚህ ሶላር መጠቀም ከፈለግን ይሄ የሚደንቅ ቆንጆ የሆነ ሶላር ፓኔል አለ። ኢኮፍሎ ሶላር ፓኔሎች 3 አይነት ሶላር ፓኔሎች አሉት። የመጀመሪያው ፎልደብል የሚተጣጠፍ የሚዘረጋ ነው። ሁለተኛው ደግሞ ሪጅድ የሆነ የምናውቃቸው ቋሚ ቦታ ላይ የሚሰቀሉ ጣሪያ ላይ ወይም ሜዳ ላይ የሚሰቀሉ
ሶላር ፓኔሎች አሉ። ሶስተኛው ፍሌክሲብል ነው ማለት እንደ ጣሪያው ቅርጽ አንዳንድ ኦቫል የሆኑ ጣሪያዎች ካሉ ኦር ደግሞ ቤንድ መደረግ ያለበት ከሆነ እንደ ቅርጹ ፍሌክሲብል ሆኖ ኃይልን መቀበል ይችላል። ሌላው ቆንጆ የሆነ የኢኮፍሎ ሶላሮች ሁሉም ባይሆኑ የተወሰኑ ያላቸው አድቫንቴጅ ምንድነው? በተለይ የፀሐይ ብርሃን እጥረት ያለባቸው አገሮች ላይ ፀሐይን እየተከተሉ ማለት ነው ኃይልን ይሰበስባል። ፀሐይ የት ነች? ፀሐይ ያሉ እየዞሩ ማለት ነው ኃይልን የመሰብሰብ ባህሪ አላቸው። ሌላው በመቀጠል የምናየው ደግሞ የኢኮፍሎ ፓወር ባንኮች ናቸው። ኢኮፍሎ ሁለት አይነት ፓወር ባንኮች አሉ። እነዚህ ፓወር ባንኮች ለስልክ፣ ለታብሌቶች እና አንዳንድ ቀለል ላሉ ላፕቶፖች በቀላሉ ቻርጅ ማድረግ የሚችሉ ፓወር ባንኮች ሲሆኑ ይሄ ፓወር ባንክ ዋየርለስ ስልካችንን ለሁለት ተከታታይ ቀናት ያለመድከም ቻርጅ ያደርጋል። አስገራሚ ፓወር ባንክ ነው። ላፕቶፕም ቻርጅ ያደርጋል ይሄ ፓወር ባንክ። ሌላው ደግሞ ፓወር ባንኩ ዲጂታል ዲስፕሌይ አለው። እያንዳንዱን ነገር ልክ እዚህ ጋር እንደምናየው ዲጂታል ዲስፕሌይ ያደርግልናል። ራሱ ስታንድ አለው። ፊልም የምታዩ ወይ ደግሞ ኮምፎርታብሊ ኮላችሁን ሬጉሌት የምታደርጉ ከሆነ እንደዚህ ደግፎ የሚያሳይ ራሱ ስታንድ አለው። ሌላው የኢኮፍሎ ምርት ደግሞ ምንድነው? ዚስ ጋሊየም ናይትራይድ ቻርጀር ወይም ጋን ቻርጀር የሚባለው። ይሄ ጋን ቻርጀር ላፕቶፕ ቻርጅ ማድረግ ይችላል። ይሄ ፓወር ባንክ ነው። ኃይል አምቆ ያቆያል። ጋን ቻርጀር ኃይል አምቆ የሚያቆይ አይደለም። ፋስት ቻርጅ ኢንስታንትሊ ኃይልን ወደ ላፕቶፓችሁ፣ ኃይልን ወደ ስልካችሁ ትራንስፈር ያደርጋል። ስለዚህ ምንድነው በጣም ፋስት 100 ዋት ኬብል አለ ውስጡ። አይፎኖችን፣ ሳምሰንጎችን፣ ላፕቶፕ፣ ማክ በሉት፣ ጌሚንግ በሉት ሁሉንም ኃይል ያስታጥቃል። ስለዚህ ይሄ የሚደንቅ ፋስት ቻርጀር ነው። በመቀጠል ማሳያችሁ የዴልታ ፋሚሊ ቤተሰቦች ናቸው። የዴልታ ቤተሰቦች ከፍ ያለ አቅም ያላቸው የተለያዩ ሄቪ የሆኑ ኤሌክትሪክ ሪኳየርመንት ያላቸውን እቃዎች የሚያስጠቀሙ ሲሆኑ እነዚህ እቃዎች ለምሳሌ ይሄ የምታዩት 3.6 ኪሎዋት ጀነሬት ያደርጋል። የተለያዩ አውትፑቶች አሉት። ፊት ለፊት የምታዩቸው በሙሉ ዩኤስቢ ፓወር 4 ዲቫይደር አውት ማድረግ ይችላል። እኛ ሞክረነዋል። በጣም ትልቅ የሆነ ሳውንድ ሲስተም 5-6 ሰዓት በሙሉ ኃይሉ ሳውንድ ሲስተሙ እየሰራ ሰፖርት ያደርገዋል። ይሄንን የምታዩትን ቤት ከዛ ደግሞ ቀጥሎ ያሉ ሌሎች በጣም ብዙ ቢሮዎችን ከነ ሙሉ ኮምፒውተራቸው 6 ሰዓት ያሰራል። በጣም አይዲያል ለቢሮ እና ለመኖሪያ ቤቱ። ግራውንድ ፕላስ 3 ነው ቤቶ፣ ግራውንድ ፕላስ 2 ኦር ደግሞ ቪላ ማንኛውም አይነት ቤትን በቀላሉ ያለምንም መጨናነቅ ኃይል የሚያመነጭሎት። ሌላው ደግሞ የኢኮፍሎ ባህሪ በጣም ፋስት ቻርጅ፣ ቶሎ ቻርጅ ያደርጋሉ። ዲስቻርጅ ለማድረግ ግን ቀስ ብለው ነው። ቴክኖሎጂው አድቫንቴጅ ነው። ስለዚህ ይሄንን ያደርግልናል። የዴልታ ቤተሰቦች ማለት ነው። የዴልታ ቤተሰቦች ባትሪ አላቸው። ይሄ ራሱን የሚያክል ባትሪ አለው። ስለዚህ ኃይሉን ከፍ ማድረግ ከ3.6 ወደ 5 ለማምጣት ወደ 6 ወደ 10 ለማምጣት ባትሪ ነው ላዩ ላይ የምንጨምርበት። ኦር ደግሞ ራሱ ዴልታ ፕሮን ምን እናደርገዋለን? መርጅ እናደርገዋለን። አምጥተን አጠገቡ እናስቀምጣለን። ኬብል አለ። ከዛ በኋላ ዋየር እናደርገዋለን። ዋየር ስናደርገው ምን ይሆናል? አንድ ላይ ተባብረው መስራት ይጀምራሉ። ስለዚህ የኃይል ፍጆታው 10 ኬቪኤ ከሆነ 10 ኬቪኤ ጀነሬት ያደርግሎታል ማለት ነው። ለምሳሌ የሚፈልጉት ማተሚያ ቤት፣ ልብስ ማጠቢያ ኦር ደግሞ መኪና ማጠቢያ ከሆነ ይሄን አገልግሎት በቀላሉ 10 ኬቪኤ ድረስ ይሰጡታል። ሌላ ከዚህ በላይ ኮንሳምፕሽኖች ካሉ ግን አማራጮች እና ቴክኒካል አድቫይሶች ሰጥተኖት አሁንም ማለት ነው የኃይል ፍላጎቶን በቀላሉ የምናሟላበት ቴክኒካል ቲም አለን። ስለዚህ እሱን ጥያቄ እንመልስላችኋለን። ማንኛውም አይነት ጥያቄ፣ ማንኛውም አይነት ኃይልን የተመለከተ ጥያቄ መጠየቅ ትችላላችሁ ማለት ነው። ኃይልን ብቻ አይደለም፣ ላፕቶፕ፣ ፕሪንተር፣ የተለያዩ ነገሮችን ብትጠይቁን ወደኋላ አንልም አገልግሎቱንና እቃውን ለማቅረብ። ሌላው ኢኮፍሎ ፕሮቫይድ የሚያደርገው ስማርት ኢነርጂ ኢኮሲስተም ነው። ምንድነው የሚያደርገው? እንዳለ የሚያወጣውን ኃይል በሙሉ ስማርት ኢኮሲስተም ውስጥ ይከተዋል። ስለዚህ ኢኮሲስተሙ ምንድነው የሚያደርገው? ይቆጣጠራል ኃይልን።
ከልክ እንደ ቆጣሪ የሚያወጣውን ኃይል እያነበበ እየተቆጣጠረ እንትን እየቆጠረ ነው። እንትን አይቆጥርም። እንትን ደግሞ አሁን ካለኝ ለምሳሌ እንትን እምላችሁ እነ ፍሪጅ፣ እነ ዋሽንግ ማሽን፣ እነ ኦቨን፣ እነ ሂተር፣ እነ ኩለር፣ እነ ኤሲ፣ እነዚህ እነ ቲቪ በሙሉ ሬጅስተርድ ይሆናሉ። ስለዚህ እያንዳንዱን ሞኒተር እያደረገ ይሄን ያህል እየፈጀ ነው ዋዲዩቲ ላጥፋው ወይስ ታጠፋው እያለ አማራጭ ይሰጠናል ስማርት ሆም ሲስተም። ኤኒ ቪላና ትልቅ ሰፈር ውስጥ ሆናችሁ የኃይል አማራጭ ጀነሬተር እንዳይጮህባችሁ የምትፈልጉ ከሆነ ወይም ደግሞ በማፍለር የታፈነ ሳይለንሰር ያለው ጀነሬተር እንዳይጮህባችሁ የቤንዚን ሽታ እንዳይሸታችሁ ናፍጣ እንዳያስጨንቃችሁ የምትፈልጉ ከሆነ ይሄንን ማሽን በመጠቀም ኃይል ማግኘት ይችላል። ሌላው ምርታችን ደግሞ ኢኮፍሎ ጀነሬተር ነው። ኢኮፍሎ ጀነሬተር ለሀገራችን ታስቦና ተመጥኖ የተሰራ ሲሆን ይሄ በቤንዚንም በጋዝም መጠቀም እንችላለን። ሌላ ዲጂታል የሆነ ኤቭሪቲንግ የሚያሳይ የራሱን የቻለ ልክ እንደ ኢኮፍሎ ፓወር ስቴሽን ወይም ፓወር ሶሉሽን የሆነ ስማርት ማሽን ነው። ኢኮፍሎ ጀነሬተሮቻችን ምንድን ነው የሚያደርጉት ብንል ቤንዚንንም ጋዝንም መጠቀም ይችላሉ። አሁን ደግሞ ሀገራችን ጋዝ በማምረት ላይ ስለሆነች ቀጥታ የጋዝ ኃይልን በመጠቀም ጀነሬተርን ማውጣት እንችላለን። ዲቢው የድምፅ የማውጣት አቅሙ በጣም ትንሽ የሆነ ስማርት ጀነሬተሮችን በፈለጋችሁት ኪሎዋት መግዛት ትችላላችሁ። መጨረሻ ላይ ደግሞ ለቀንጠኖች ለዘናጦች የሚሆነው ዕቃ ኩለራችን ነው። ቢራውን አቀዝቅዞ የሚያስቀምጥሉት፣ አለበለዚያ ደግሞ የቀዘቀዙ ምግቦችን የሚያቆይሎትን የሚገርም ፍሪጅ ከኢኮፍሎ አምጥተናል። ይሄ ፍሪጅ ራሱን ቻርጅ ካደረገ በኋላ ፖርተብል ነው። ቅዝቃዜውን ጠብቆ የፈለጉትን ጭነው ማለት ነው ይዘው መሄድ የሚያስችለው የሚደነቅ ፍሪጅ ነው። ስለዚህ እስካሁን የሰጠሁት ማብራሪያ አለ። ምን ለማድረግ ነው? በጣም ብዙ ሺህ ስልኮች እየተደወሉ የትኛው ነው እኔ ፈልጋለሁ፣ ትልቁን በጣም ትልቅ የምትለውን ወይ በጣም ትንሽ የምትለውን ይሉኛል። ስለዚህ ይሄ የዛሬው ሴሽን ምን አይነት እቃዎች ለምን ያገለግላሉ የሚለውን ጠቅላላ የወፍ በረር የሆነ ማብራሪያን የሰጠው። ስለዚህ ዝም ብለን ኮንክሉድ ስናደርግ በግርድፉ ኮንክሉድ ስናደርግ እነዚህ ሪቨር ሲሪሶች ብዙ ጊዜ ሬኮመንድ የሚደረጉት ለጽሁፍ ስራ ላይ ለሚጠቀሙ ኢንተርኔት ቤት ላላቸው፣ ለቤት አገልግሎት ቤት ውስጥ ጉድ ጉድ ለሚሉ እንዲሁም ደግሞ ቡቲክ ላላቸው ለእንደዚህ አይነት አገልግሎት ላላቸው ሰዎች ኢቭን ፀጉር ቤትም ላላቸው ሰዎች ሬኮመንድ እናደርጋለን ሪቨሮችን። ከሪቨሮች ውጭ ደግሞ ይሄንን ሬኮመንድ የምናደርገው ይህንን ድንቅ የሆነ ፓወር ባንክ ልንገራችሁ። ይህ ፓወር ባንክ ኦሪጂናል የሆነ ፓወር ባንክ ነው። ቤቶ ስልክ ቻርጅ ማድረግ ያስረሳዎታል። ቤቶ ስልክ ቻርጅ አያደርጉም ይሄ ፓወር ባንክ ካለ። ይሄ ደግሞ ላፕቶፖን ቻርጅ ማድረግ በቅጽበት ላፕቶፕ ቻርጅ ማድረግ ይረሳሉ። በፍጥነት ላፕቶፖን ቻርጅ ያደርግልዎታል። ስልክ ቻርጅ ማድረግ ይረሳሉ። ለምሳሌ አምሽተው ገብተው ቻርጅ ሳያደርጉ ይነጋቦታል። በ30 ደቂቃ ፏፈሽ አድርጎ ኃይል አስታጥቆ ጠዋት ላይ ይልኩለታል። ይሄ ደግሞ ኦክሲጅን ለሚጠቀሙ ፈርስት ሪስፖንደሮች፣ አምቡላንስ ላይ፣ ሆስፒታል ላይ አገልግሎት የሚሰጥ የሚደንቅ ደራሽ የሆነ ማሽን፣ መሸሻ የሆነ ማሽን። ስለዚህ ይህንን ብትገዙ ማንኛውም አይነት ትልልቅ የሆኑ ቪዲዮ ፕሮዳክሽኖች፣ ፊልድ ትሪፕ ወጥተው የተለያየ ጥብሳጥብ ስለሚበሉ ግለሰቦች፣ ኃይል ለሚያስፈልገው ለማንኛውም የቀነጣ ቤት ቆንጆ ስማርት ቤት ሰርታችሁ መብራት በመጥፋትና በመሄድ መካከል ልባችሁ ለሚወጠር ያን ጀነሬተር ደግሞ ላስነሳው ነው ዘበኛውን ልጠራው ነው ብላ ለምትጨነቁ ቀንና ሌሊት በሙሉ መፍትሄ የሆነ ከስልኮ ላይ የሚያበሩት የሚገርም ዴልታ ፕሮ ማሽን አለ። ሌላው ጀነሬተራችን ነው። ቋሚ የሆነ ያለመቆራረጥ ረጅም ሰዓት የሚሰሩ ከሆነ ጋዝ መንግስት ያቀርብሎታል። እኛ ደግሞ ጀነሬተሩን እናቀርብሎታለን። በጋዝ የሚሰራ ድምፅ አልባ ጀነሬተር መጥተው ከኛ ጋር ይውሰዱ። የመጨረሻው ማቀዝቀዣ የተለያየ ጥቅም አለ። ለጠጮች ቢራቸውን፣ ለበላተኞች ምግባቸውን፣ ለቱሪስቶች ደግሞ አድነው የገደሉትን እርግብና ምናምን የሚያስቀምጡበት የሚገርም ማቀዝቀዣ ኢኮፍሎ አምጥቶለታል።
ማንኛውም ኃይል አማራጭ ከፈለጉ ኮምፒውተር ለማስነሳት፣ ልብሱን ለመተኮስ፣ መብራት ለማብራት የሚያስፈልግ ኃይል፣ መኪናውን ለመንዳት የሚያስፈልግ ኃይል፣ ፋብሪካውን ለማንቀሳቀስ የሚያስፈልግ ኃይል ቢፈልጉ ኖታ ቴክኖሎጂስ መስቀል አደባባይ 0908 33 ብለው ከዓለም ዙሪያ ቢደውሉልኝ እናንተ መግዛት እንደማይታክታችሁ እኔ ደግሞ ስልክ ማንሳት አይታክተኝም። ቴክስት አድርጉልኝ፣ ጠይቁኝ፣ ማብራሪያ እንሰጣለን። እንደዚህ አይነት ቴክኒካል የሆኑ መረጃዎችን ከሶሻል ሚዲያችን ላይ ያገኛሉ። ጎበዝ፣ ኮፒ፣ ላይክ፣ ሼር፣ ኮሜንት ያድርጉ። ይመቻችሁ። ኖታ